በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁን አስቀድሜ ሰላም እላችኋለሁ። እግዚአብሔር አምላካችን ስለዚህ ጊዜ በጣም አድርገን እናመሰግናለን። እንግዲህ ሰሞኑን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓሉን እያከበርን እያሰብን ያለንበት ጊዜ ነው። ስለዚህም ደግሞ ጌታን በጣም አድርገን እናመሰግናለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል ሁላችሁን በሰላም አደረሳችሁ። ጌታ እናመሰግናለን። ባለፈው ሳምንት እንደምታስታውሱት ስለ ትንቢትና ስለ ተስፋ ማለትም ስለ ጌታችን ስለ ኢየሱስ ክርስቶስ በቅዱሳት መጽሐፍ ላይ የተጻፉት የትንቢት ቃሎችን የተወሰኑትን በማንሳት እንዲሁም ደግሞ ፍጻሜያቸውን ከአዲስ ኪዳን የተመለከትንበት ሁኔታ እንደነበረ አስታውሳለሁ። ባለፈው ሳምንት በዚህ ዙሪያ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መወለድ ከጌታ ቃል ተምረን ነበረ። ዛሬም ጨምረን እንደዚሁ በሌላ ርዕስ ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ ልደት የምንማርበት የምንነጋገርበት ጊዜ ይኖረናል። እግዚአብሔር አምላካችን በጣም አድርገን እናመሰግናለን። አስቀድሜ ከምዕራፍ 2 የእግዚአብሔርን ቃል ጥቂት ሐሳብ ላነብላችሁ እፈልጋለሁ። ሉቃስ መጽሐፍ ምዕራፍ 2። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬናዎስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ የሆነ ተወልዶላቸዋልና። ይህም ምልክት ይሆንላቸዋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላቸው። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። ቁጥር 15 እንዲህ ይላል፣ መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነው መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞቹም እንደተባለላቸው ስለሰሙትና ስለ አዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ ይላል። ክቡር ስለሆነው እጅግም በጣም ስለተወደደው ስለ እግዚአብሔር ቃል አምላካችን እግዚአብሔር የተመሰገነ ይሁን። አጭር ጸሎት እንጸልይ፣ እግዚአብሔር እንዲያስተምረን። አባት ሆይ እናመሰግናለን፣ ይህን ጊዜ ሰጠህን፣ የተወደደውን ቃልን የመስማት ዕድል ሰጠህን፣ በሕይወት ኖረን ምሕረት በዛለን። እግዚአብሔር ሆይ ዛሬም ልቦናችን ክፍት ነው፣ ጆሮአችን ክፍት ነው። እግዚአብሔር ሆይ ሕይወታችን ዝግጁ ነው ቅዱስ ቃልን ለመስማት። ወደን እንሰማሃለን፣ ፈቅደን እንሰማሃለን፣ እየተራብን እንሰማሃለን፣ እየተጠማን እንሰማሃለን። እግዚአብሔር አምላካችን ልቦናችን ከፍተን እንሰማሃለን። የእስራኤል ቅዱስ እግዚአብሔር ተናግረን አስተምረንም፣ ቅዱስ ቃልን ግለጥልን፣ ስለ መወለድህ ንገረን። እግዚአብሔር አምላክ አስተምረን፣ መንፈስ ቅዱስ ግለጥልን። በጌታ በኢየሱስ ክርስቶስ በዚህ ቃል አማካኝነት ብዙ ወገኖቼን እንድትነካቸው እለምንሃለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ የምንነጋገረው ባነበብኩላችሁ የመጽሐፍ ቅዱስ ክፍል መሰረት የምሥራች እነግራችኋለሁና በሚል ርዕስ ይሆናል። ይህ ቃል ተጽፎ የምታገኙት በቁጥር 10 ላይ ነው። የእግዚአብሔር ቃል እንደዚህ ይላል፣ መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ ብሎ የእግዚአብሔር ቃል ይናገራል። ርዕሱን የወሰድኩት ከዚህ ነው፣ የምሥራች እነግራችኋለሁና። የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ለእኔና ለእናንተ ብስራት ነው፣ ለዓለም ሁሉ የምሥራች ነው። ወገኖች ሆይ እግዚአብሔር ስሙ ለዘላለም ይመስገን።
የምስራች ማለት መልካም ዜና ወይንም ደግሞ ሰዎችን ደስ የሚያሰኝ ብስራት ማለት ነው። ሰዎች ታላቅ የምስራች በማለት የሚነግሩን ብዙ ብስራት፣ መልካም ዜና አለ። ነገር ግን ከተወሰነ ጊዜ በኋላ የነገሩን ብስራት፣ የነገሩን ምድራዊ የሆነው የምስራች ይረሳል። የምስራች መባሉ ይቀራል። የምስራች መባሉ አይቀጥልም። የኢየሱስ ክርስቶስ መወለድ ግን ልዩ ነው። ሁል ጊዜም ቢሆን የምስራች ነው። በምድርም ቢሆን በሰማይ ከተነገሩት የምስራቾች ሁሉ የላቀው የምስራች ነው። በጌታ መልአክ የታወጀው የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ወገኖች ሆይ ለዓለም ሁሉ ለሕዝብ ሁሉ የሚሆን የምስራችና ብስራት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዚህ ርዕስ ስንነጋገር አስቀድመን እንድናነሳ ማስበው የመወለዱን ብስራት ወይንም ደግሞ የምስራቹን ልዩ የሚያደርገውን ጥቂት ነጥቦች ከእግዚአብሔር ቃል ላሳያችሁ እፈልጋለሁ። ወገኖቼ ሆይ የኢየሱስ ክርስቶስ መወለዱ ብስራት ነው። የኢየሱስ ክርስቶስ መወለዱ የምስራች ነው። ለሕዝብ ሁሉ የሚሆን የምስራች፣ ለዓለም ሁሉ የሚሆን የምስራች ነው። ወገኖቼ ሆይ አንዱ እንግዲህ ልዩ የሚያደርገው ይሄ ነው። ስለዚህ ምንድን ነው ልዩ የሚያደርገው የሚለው ጥቂት ነጥቦች 1 2 3 እያልኩ ልነግራችሁ እወዳለሁ። በአንደኛ ደረጃ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመወለዱ ብስራትና የምስራች ልዩ የሚያደርገው በራሱ በእግዚአብሔር አስቀድሞ መነገሩ ነው። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 የእግዚአብሔርን ቃል መመልከት እንችላለን። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ በራሱ በእግዚአብሔር የጌታችን የኢየሱስ ክርስቶስ የመወለዱ ብስራት የምስራቹ ስለተነገረ በመጀመሪያ ደረጃ ልዩ የሚያደርገው ይሄ ነው። በሁለተኛ ደረጃ በነቢያት በቅዱሳት መጽሐፍ በተደጋጋሚ መነገሩ ይሄ ደግሞ ልዩ ያደርገዋል። ለምሳሌ ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14፣ ትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ከ1 እስከ 7፣ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ቅዱሱን የእግዚአብሔርን ቃል ማንበብ እንችላለን። ሌሎችም የመጽሐፍ ቅዱስ ክፍሎች ይኖራሉ። ይሄ ብቻ አይደለም። ስለዚህ በተደጋጋሚ በነቢያት አማካኝነት በቅዱሳት መጽሐፍት ላይ መነገሩ ወገኖች ሆይ መጽሐፉ ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመወለዱን ብስራትና የምስራች ልዩ ያደርገዋል። ከሌሎች የተለየ የሚያደርገው በዚህ ነው። በሶስተኛ ደረጃ በመላእክት መነገሩ ነው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 የእግዚአብሔርን ቃል ላነብላችሁ እወዳለሁ። መልአኩም እንዲህ አላቸው፣ ለማ ለነዛ እረኞች መቼ ካላችሁ ሌሊት ኢየሱስ ክርስቶስ በተወለደበት በዚያ ሰዓት እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋልና። ይህን ያለው መልአኩ ነው፣ ከእግዚአብሔር ዘንድ የተላከ መልአክ። ይህ እንግዲህ ልዩ ያደርገዋል። የምስራቹ የተነገረው ለእረኞች ነው። የምስራቹን የተናገረው መልአኩ ነው። ስለዚህ ይህንን የምስራች እግዚአብሔር አምላክ ለእነዚህ እረኞች የገለጠበት መንገድ እጅግ በጣም ልዩ ያደርገዋል። የተጠቀመው መላእክትን ስለነበረ ማለት ነው። በአራተኛ ደረጃ በመልአኩ ከተነገረው የምስራች ጋር የተገለጠው የእግዚአብሔር ክብር፣ የሰማይ ሰራዊት መታየታቸውና እግዚአብሔር ማመስገናቸው፣ የእግዚአብሔር ድምፅ ደግሞ በእረኞቹ ዙሪያ ማስተጋባቱ በመላእክቱ አማካኝነት፣ ይሄ ደግሞ ሌላው ልዩ የሚያደርገው ነገር ነው። የእግዚአብሔር ቃል እንደዚህ ይላል፣ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ ይላል። እግዚአብሔር ይመስገን። የጌታ መልአክ ወደ እነርሱ መቅረቡ የምስራቹን ልዩ ያደርገዋል፣ ብስራቱን ልዩ ያደርገዋል። የጌታም ክብር በዙሪያቸው አበራ። ተመልከቱ፣ የእግዚአብሔር ክብር በእነዚህ እረኞች ዙሪያ እንደነበረ ያበራም እንደነበረ እንመለከታለን ማለት ነው። ከዛም ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው። ቀጥሎ የመጣው የእግዚአብሔር ድምፅ በመልአኩ አማካኝነት ተገልጦ ታያላችሁ። ስለዚህ በመልአኩ ከተነገረው የምስራች ጋር የጌታ ክብር መገለጡ፣ የሰማይ ሰራዊት መታየታቸው፣ እግዚአብሔርም ማመስገናቸው፣ የጌታን ድምፅ መስማታቸው፣ ይሄ ሁሉ ልዩ ያደርገዋል። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። የእግዚአብሔር ቃል ቁጥር 13 ላይ እንደዚህ ይላል፣ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ አሉ ብሎ መጽሐፍ ቅዱሳችን ይናገራል። ሌላው በአምስተኛ ደረጃ የመወለዱን ብስራትና የምስራች ልዩ የሚያደርገው ለሕዝብ ሁሉ የሚሆን የምስራች ስለሆነ ነው። ለዓለም ሁሉ የሚሆን የምስራች ስለሆነ ነው። ስለዚህ የጌታ ኢየሱስ ክርስቶስ መወለድ
የምስራቹና ብስራቱ ለእኔ ነው። የምስራቹና ብስራቱ ለአንተ ነው። የምስራቹና ብስራቱ ለአንቺ ነው። ለሰው ሁሉ ነው፣ ለሕዝብ ሁሉ ነው ወገኖች ሆይ። ነገር ግን ከዚህ ጋር አያይዤ የምነግራችሁ ምን ምላሽ ትሰጣላችሁ ለዚህ ብስራት? ሰዎች እኮ የምስራች ስትሏቸው የሚሰጧችሁ መልካም ምላሾች አሉ። እናንተ ለዚህ ለጌታ ከሰማይ ለመጣው ብስራት፣ ከሰማይ ለመጣው አዋጅ፣ ከሰማይ ለመጣው የምስራች፣ ከሰማይ ለመጣው መልካም ዜና ምላሻችሁ ምንድን ነው ወገኖቼ? ምላሻችሁ ምንድን ነው? እግዚአብሔር ከእናንተ ከእኔ ምላሽ ይጠብቃል። ይህንም ማወቅ አለብን። ምክንያቱም የምስራችሁ ለሕዝብ ሁሉ የሚሆን ለዓለም ሁሉ የሆነ ስለሆነ ማለት ነው። ስለዚህ ምስራችሁ ለእኔ ነው፣ ምስራችሁ ለአንተ ነው፣ ምስራችሁ ለአንቺ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ስለዚህ ምላሽ ስጡ፣ ምላሽ ስጡ። ሕይወታችሁን በመስጠት ንስሐ በመግባት ወገኖች ሆይ ምላሽ እንድሰጡ ጠይቃቸዋለሁ። ምላሽ እንድሰጡ ጠይቃቸዋለሁ። ይህንን የተወለደላችሁን ጌታ በመቀበል ምላሽ እንድሰጡ በዚህ ሰዓትና በዚህ ጊዜ እጠይቃቸዋለሁ። ኃጢአተኛ መሆናችሁን በማወቅ ደግሞ በማመን ስለ ኃጢአታችሁ የተከፈለ ዋጋ እንዳለ በመረዳት ምላሽ እንድትሰጡ እጠይቃቸዋለሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ከዛ ባሻገር ይህንን የጌታችን የኢየሱስ ክርስቶስ የመወለዱን ብስራት ወይንም የምስራቹን ልዩ የሚያደርገው ከደስታዎች ሁሉ የላቀ ደስታ መሆኑ ነው። መጽሐፍ ቅዱስ እንደዚህ ይላል፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና። ታላቅ ደስታ ስለሆነ ነው። ተወዳዳሪ የሌለው ደስታ ስለሆነ ነው። ወገኖች ሰዎች በምድር ላይ በብዙ ነገር ሊደሰቱ ይችላሉ። በመልካም ይሁን በክፉ ነገር ሊደሰቱ ይችላሉ። ነገር ግን መልካሙ ይሁን ክፉ ጊዜያዊ ደስታ ነው። ነገር ግን ይህ ዘላቂ የሆነ እጅግ በጣም የላቀ ከደስታዎች ሁሉ በላይ የሆነ ደስታ እንደሆነ ልናውቅና ልንረዳ ይገባናል። ይሄ ነው እንግዲህ ልዩ የሚያደርገው የምስራቹን ከደስታዎች ሁሉ የላቀ ደስታ ያደርገዋል ይህንን የምስራች። ስለዚህ ልዩ ነው የምንለው ከዚህ የተነስተን ነው። በሰባተኛ ደረጃ የምስራቹን የሰሙ ሁሉ የምስራቹን መናገራቸው ነው ወገኖች ሆይ። ለምሳሌ በዚህ ታሪክ ውስጥ እንደምትመለከቱት የመጀመሪያው ምስራች የኢየሱስ ክርስቶስ የመወለዱን ምስራች በስርዓቱ መልካሙን ዜና የተናገሩት መላእክት ናቸው። መጥተው ደግሞ የተናገሩት ለእረኞቹ ነበር። እረኞቹ ደግሞ ከሰሙ በኋላ በአውግስጦስ ቄሳር ትእዛዝ አማካኝነት ለመጻፍ ወደ ቤተልሔም ይሁዳ ወደ ኤፍራታ ለመጡት ሁሉ ለቤተልሔም ሰዎች እንዴት እንደተናገሩ መጽሐፍ ቅዱሳችን ይናገራል። የምስራቹን የሰሙ ሁሉ የምስራቹ መናገራቸው ይህንን የምስራች ልዩ ያደርገዋል፣ የላቀ ያደርገዋል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደዚህ ብሎ የእግዚአብሔር ቃል ይናገራል። ወገኖች ሆይ ላንብብላችሁ። መላእክቱም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር ይመስገን እንሂድ፣ ለምን እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ከዚያስ ፈጥነው መጡ፣ ማርያምንና ዮሴፍንም ሕፃኑንም በግርግም ተኝተው አገኙ፣ አይተውም ስለዚህ ሕፃን የተነገረላቸውን ገለጡ። ምን ማለት ነው? ስለዚህ ሕፃን መላእክቱ የነገሯቸውን በሙሉ ምን አደረጉ? ተናገሩ ማለት ነው። ለማን ነው የተናገሩት? በይሁዳ በቤተልሔም ይሁዳ ለነበሩ በአውግስጦስ ቄሳር ለመጻፍ ለመጡት ሁሉ የቤተልሔም ሰዎች እነዚህ እረኞች ሲያውጁ ሲናገሩ ታያላችሁ። መላእክት ለእነሱ የምስራች ብሏቸው ነበር። እነሱ ደግሞ ለሚሰሟቸው ሁሉ በቤተልሔም ለነበረው ሕዝብ ሁሉ ሊጻፍ ለመጣው ሁሉ የምስራች ብለው ሲናገሩ እንመለከታለን ማለት ነው። ስለዚህ የምስራቹን የሰሙ ሁሉ የምስራቹ መናገራቸው ይህንን የምስራች የጌታችን የኢየሱስ ክርስቶስ የመወለዱን ብስራት ልዩ ያደርገዋል። ሌላው በስምንተኛ ደረጃ በሰማይ በመላእክት በምድር ደግሞ የምስራቹን በሰሙ ሁሉ ዘንድ እግዚአብሔር መመስገኑና መክበሩ ደግሞ ልዩ ያደርገዋል። እግዚአብሔር የከበረበት የምስራች መሆኑ ይህንን የጌታችን የኢየሱስ ክርስቶስ የመወለዱን ብስራት የምስራቹን ልዩ ያደርገዋል። የእግዚአብሔር ቃል እንደዚህ ይላል። ሁለት ስፍራ ላንብብላችሁ። ምዕራፍ 2 ቁጥር 13 እና 14 እንደዚህ ይላል። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ አሉ ይላል። ከዛ በኋላ ቁጥር 20 ላይ ጌታን ቃል እናንብብ። እረኞቹም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ተመልከቱ፣ ሌላው ይህንን የጌታችን የኢየሱስ ክርስቶስ የመወለዱን ብስራት ልዩ የሚያደርገው በሰማይ በመላእክት በምድር ደግሞ የምስራቹን በሰሙ ሁሉ ዘንድ እግዚአብሔር መመስገኑና መክበሩ ይሄ እጅግ በጣም ልዩ ያደርገዋል። እንዲሁም ተመልከቱ፣ ይሄ ነገር አንደኛ መላእክት በላይ በሰማይ እግዚአብሔርን ሲያከብሩና ሲያመሰግኑ ታያላችሁ። በአርያም ክብር ይሁንለት ምስጋና ይሁንለት ሲሉ ታያላችሁ። በዚህ በምድር ደግሞ መላእክቱ እንዴት እግዚአብሔርን እንዳመሰገኑና እንዳከበሩ ታያላችሁ። ሌላው ሶስተኛው እግዚአብሔርን ሲያከብሩ የምትመለከቱት በእረኞቹ አማካኝነት
በእረኞቹ አማካኝነት የኢየሱስ ክርስቶስ የመወለዱን የምስራችና ብስራት የሰሙ የቤተልሔም ሰዎች ደግሞ ሲደነቁ እግዚአብሔርንም ሲያመሰግኑ ነው በዚህ መጽሐፍ ቅዱስ ክፍል ውስጥ የምንመለከተው ማለት ነው። ይሄ ልዩ ያደርገዋል። ሌላው ወገኖች ሆይ እስከ ዛሬ ድረስ ደግሞ በቤተ ክርስቲያን አማካኝነት ለሕዝብ ሁሉ ለዓለም ሁሉ ይሄ የጌታ ኢየሱስ ክርስቶስ የመወለዱ ብስራት የምስራች መነገሩ ይሄ የጌታን ኢየሱስ ክርስቶስ የመወለዱን ብስራትና የምስራቹን ልዩ እንደሚያደርገው ትመለከታላችሁ። ቤተ ክርስቲያን የሚገርመው ነገር ከተተከለችበት ወይም ከተወለደችበት ጊዜ ጀምሮ መንፈስ ቅዱስ ወርዶ ቤተ ክርስቲያን ከተመሰረተችበት ጀምሮ እስከ ዳግም ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ እስኪመጣና ወደ ራሱ እስኪሰበስባት ድረስ ይህንን የምስራች ትናገራለች። የምስራች ብላ ታውጃለች። ብስራቱን ይህንን መልካሙን ዜና ትናገራለች። ለዓለም ሁሉ ታውጃለች፣ ትናገራለች። ወገኖች ይሄው እኔም ከእግዚአብሔር ቃል የተማርኩትን ነገር እየነገርኳችሁ ነው። ልክ እንደዚህ የሚናገሩ ወንድሞችና እህቶች አሉ። ቤተክርስቲያን ይህን ትሰብካለች። ቤተክርስቲያን ይህን ታስተምራለች። ቤተክርስቲያን ይህንን ትናገራለች። ቤተክርስቲያን ይህንን ታውጃለች። ቤተክርስቲያን ስለ ክርስቶስ ኢየሱስ መወለድ ስለዚህ ብስራትና የምስራች እግዚአብሔርን ታከብራለች፣ ከፍ ከፍ ታደርጋለች። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብስራቱን ልዩ የሚያደርገው እስከ ዛሬ ድረስ በዚህ ጉዳይ እግዚአብሔር አምላክን ቤተክርስቲያን ታመሰግናለች። በክርስቶስ ኢየሱስ አምነው የዳኑ ክርስቲያኖች ወንድሞችና እህቶች እግዚአብሔር አምላክን ያከብሩታል፣ ከፍ ከፍ ያደርጉታል፣ ይሰግዱለታል፣ ይቀኙለታል፣ ይዘምሩለታል። ደግሞ ብስራቱን ደግሞ መወለዱን ለዓለም ሁሉ ደግሞ ያውጃሉ። ለምን ሲባል ዓለም ሁሉ እንዲድንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷልና። ስለዚህ ይሄ ብስራት ይሄ ምስራች ዓለም ሁሉ የሚድንበት የምስራች ነው። ዓለም ሁሉ የሚድንበት ብስራት ነው። ዓለም ሁሉ የሚድንበት ወገኖቼ ሆይ መልካም ዜና ነው። ኢየሱስ ክርስቶስ ተወልዶላቸዋል። ስለዚህ ሕይወታችሁን ለጌታ እንድትሰጡ እጠይቃችኋለሁ። ሌላው የሚገርመው በመጨረሻ ማነሳላችሁ እንደ 10ኛ ነጥብ አድርጌ በራሱ በጌታ በኢየሱስ ክርስቶስ አገልግሎት መነገሩ ነው። ኢየሱስ ክርስቶስ በግልጥ ምናልባት ተናግሮ ላንመለከት እንችላለን። ይሁንና ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ስለመውረዱ ግን ደጋግሞ በወንጌላት ውስጥ ተናገረ እንመለከታለን። አንዱን ጥቅስ ላንብብላችሁ። ዮሐንስ 6:38 ይላል፣ ከሰማይ ወርጃለሁ የላከኝን ፈቃድ ለማድረግ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአገልግሎቱ መናገሩ ከሰማይ ስለመውረዱ ከሰማይ ስለመምጣቱ መናገሩ መወለዱን ስለሚያመለክት ይህንን ብስራት ይህንን የምስራች እጅግ በጣም ልዩ ያደርገዋል። ኢየሱስ እንደተናገረ እንደዚሁ ቤተ ክርስቲያን በዚህም ዘመን ደግሞ ትናገራለች። ትልቁ ጥያቄ ወደ ሁለተኛው ፖይንት ስንመጣ ቤተ ክርስቲያን ይህንን የምስራች እንዴት ነው ልትናገር የሚገባት የሚለውን ላነሳላችሁ ወዳለሁ። ይህን ለመናገር ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 9 ላይ ስለ የምስራች እንዴት መናገር እንዳለብን መጽሐፍ ቅዱሳችን ይነግረናል። ይህንን የመጽሐፍ ቅዱስ ክፍል ካነበብኩላችሁ በኋላ 3 ዋነኛ ነጥቦችን ነግራቸዋለሁ። ከአዲስ ኪዳን የምስራቹ እንዴት መናገር እንዳለብን አንድ ደግሞ ነጥብ በዚህ በ3ቱ ነጥቦች ላይ አክዬ እናገርና ወደሚቀጥለው ፖይንት እንሄዳለን። እንዲህ ይላል እግዚአብሔር ቃል ኢሳይያስ 40 ቁጥር 9 የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። ለምን? የምስራች ለመናገር። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለምን? የምስራች ለመናገር። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ በመጀመሪያ ደረጃ ከዚህ ትንቢት ቃል ተናግረን ተነስተን ቤተ ክርስቲያን ይህንን የምስራች የጌታን ኢየሱስ ክርስቶስ የመወለዱን ብስራት መልካሙ ዜና የምስራቹን እንዴት ልትነግር ይገባታል? አንደኛ ከፍ ወዳለ ተራራ በመውጣት ልትናገር ይገባታል። የምስራች ከፍ ወዳለ ተራራ በመውጣት ነው የሚነገረው እና የምስራች በድብቅ አይነገርም። የምስራች በግልጥ ይነገራል ወገኖች፣ በግልጥ ይነገራል። በዚህ ዘመን ታዲያ ቤተ ክርስቲያን ይህንን የምስራች የጌታን የመወለዱን የምስራች ከፍ አድርጋ ለመናገር ለእሷ እንደ ተራራ ከፍ ወዳለው ተራራ ወጣ ለመናገር ወገኖቼ ሆይ ምናልባት ለእሷ እንደ ተራራ ሚዲያውን ልትጠቀምበት ትችላለች። አደባባዮችን ልትጠቀም ትችላለች። የቤተክርስቲያን መድረኮችን ልትጠቀም እንደምትችል ሌሎችም እግዚአብሔር የሚሰጣትን አጋጣሚዎች ሁሉ ተጠቅማ ድምጿን ከፍ አድርጋ ልትናገር ይገባታል። እግዚአብሔር የተመሰገነ ይሁን። በግልጥ ነው የምንናገረው። ለዚህ ነው መጽሐፍ ቅዱሳችን የጌታን ኢየሱስ ክርስቶስ ሞትና ትንሣኤውን በግልጥ ያለ ፍርሃት በድፍረት ተናገሩ ብሎ የሐዋርያት ሥራ መጽሐፍ እየደጋገመ የሚነግረን ለዚህ ነው። ስለዚህ ይህንን የምስራች የምንናገረው ከፍ ወዳለ ተራራ በመውጣት ማለትም በግልጥ ነው የምንናገረው። ምናልባት ዛሬ እንዳልኳችሁ ለቤተ ክርስቲያን ከፍ ያለው ተራራ ሚዲያው ነው። እግዚአብሔር የተመሰገነ ይሁን።
ይሄ የኢንተርኔት ቴክኖሎጂ ነው። ይሄ እንግዲህ እግዚአብሔር በጣም በጣም እውቀት እየበዛ ያለበት ዘመን ነው። እነዚህ የበዛውን እውቀት እየተጠቀመች ለመልካም ትገለገልበታለች። ኢየሱስ ክርስቶስ ነው መወለዱን፣ ሞቱን፣ ትንሣኤውን ለመናገር ትጠቀምበታለች። አደባባዮችን ትጠቀማለች። እግዚአብሔር የሰጣትን የቤተክርስቲያን መድረኮች ሁሉ ትጠቀማለች። ሌሎችንም እግዚአብሔር የሚሰጣትን አጋጣሚዎች ሁሉ ምን ትላለች? ትጠቀማለች ማለት ነው። በሁለተኛ ደረጃ ቤተክርስቲያን ይህንን የምስራች እንዴት ልትናገር ይገባታል ካላችሁ ድምጿን በኃይል ከፍ በማድረግ ልትናገር እንደሚገባት እንመለከታለን። እና እንዲህ ነው የሚለው የምስራችን የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አንሺ አትፍሪ ብሎ መጽሐፍ ይናገራል። ስለዚህ ድምጿን በኃይል ከፍ በማድረግ ትናገራለች። የምስራች እንደምታውቁት በሽክሽክታ አይነገርም። የምስራች ዝቅ ባለ ድምፅ አይነገርም ወገኖች ሆይ አይነገርም። ለምን ሲባል የምስራችሁ ለሕዝብ ሁሉ ስለሆነ ሁሉ እንዲሰማው በታላቅ ድምፅ ሊነገር ይገባል። ያለመቆጠብ ሊነገር ይገባል ማለት ነው ወገኖች ሆይ ይህንን በብዙ ልናስተውል ይገባናል። ስለዚህ ድምፃችንን ከፍ አድርገን በኃይል ከፍ አድርገን ልንናገር ይገባናል። ስለዚህ ወንጌል ኢየሱስ ክርስቶስ ተወልዷል ስለሚለው ብስራት የምስራች ልንናገር እንደሚገባ ላሳስባችሁ እወዳለሁ። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በሶስተኛ ደረጃ ያለ ፍርሃት ልትናገር ይገባታል። የምስራች ለመናገር ማናችንም ብንሆን አንፈራም ወገኖች፣ አንፈራም። ዝም ብሎ ምድራዊ እንኳን የምስራች ለመናገር እኮ ማንም አይፈራም እና በደስታ ድምፁን ከፍ አድርጎ ሁሉ እንዲሰማው አድርጎ እንደሚናገር እናውቃለን። በድፍረት ነው ማንም ሰው የምስራችን የሚናገረው፣ በግልጥ ነው የሚናገረው። ልክ እንደዚሁ ደግሞ የጌታን የመወለዱን ብስራት ያለ ፍርሃት በድፍረት ልንናገር ይገባናል እና የምስራች በድፍረት እንደሚነገር፣ በግልጥ እንደሚነገር፣ ከፍ ባለ ድምፅ እንደሚነገር እንደዚሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን የመወለዱን ብስራት ቤተ ክርስቲያን ድምጿን ከፍ አድርጋ ያለ ፍርሃት በድፍረት እጅግም ደግሞ በግልጥ ልትናገር እንደሚገባት ልነግራችሁ እወዳለሁ። ይህንን የምስራች እንግዲህ ከፍ ወዳለ ተራራ ወጥተን እንናገራለን። ድምፃችንን በኃይል ከፍ አድርገን እንናገራለን። ያለ ፍርሃት ደግሞ በድፍረት እንናገራለን። ሌላው የመጨረሻው በመንፈስ ቅዱስ ኃይል ልንናገር ይገባናል። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። የመወለዱን ምስራች ለሚሰማውና ለሚቀበለው ሰው ወገኖች ሆይ ምን ይሆንለታል? የመጨረሻ ማነሳላችሁ ሀሳብ ይሄ ነው። እንግዲህ ቤተ ክርስቲያን ይህንን የምስራች ይህንን ብስራት እንደዚህ ከፍ አድርጋ ድምጿን ከፍ አድርጋ ከፍ ወዳለ ተራራ ወጣ ያለ ፍርሃት የምትናገር ከሆነ የሚሰሙ ሰዎችስ፣ ይህንን ምስራች የሚያደምጡ ሰዎችስ እንዴት ሊቀበሉት ይገባል? እንዴት ሊሰሙት ይገባል? ሲሰሙትስ ሲቀበሉትስ በሕይወታቸው ምን ይሆናል የሚለውን ሀሳብ ነግራችሁ እወዳለሁ። ለሚሰማውና ለሚቀበለው ሰው ወገናቸዋል ሕይወቱን ለዚህ ምስራች ሊሰጥ ለወደደ ለዛ ሰው የመጀመሪያው ነገር ሰላም ይሆንለታል። መጽሐፍ ቅዱሳችን የሚነግረን እሱ ነው። በናሁም መጽሐፍ ምዕራፍ 1 ቁጥር 15፣ በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10፣ ኢሳይያስ 52 ቁጥር 7፣ ኢሳይያስ 61 ቁጥር 1ን በምታነቡበት ጊዜ አሁን የምነግራችሁን ፖይንቶች በሙሉ ግልጽ ያደርግላቸዋል። ሰላም ይሆንለታል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር በአርያም ይሁን። ሰላም በምድር ሁሉ ለሰው በጎ ፈቃድ ይሁን ተብሎ ስለጻፈ ሰላም ይሆንለታል ለሚቀበል ደግሞም ለሚሰማው ሰው። ሌላው ታላቅ ደስታ ደግሞ ይሆንለታል። የእግዚአብሔር ቃል እንዲህ ብሎ ይናገራል። መልአኩም እንዲህ አላቸው፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁ። ታላቅ ደስታ ይሆንለታል። ከዛስ መድኃኒት ይሆንለታል። መድኃኒት ይሆንለታል። መድኃኒት የሆነ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ብለው ስለሚናገር መድኃኒት ይሆንለታል። ከዛስ በኢሳይያስ መጽሐፍ ምዕራፍ 61 ቁጥር 1 ጀምሮ ስናነብ መጠገን ይሆንለታል፣ ነፃነት ይሆንለታል፣ መፈታት ይሆንለታል፣ እግዚአብሔር ከእርሱ ጋር ይሆናል፣ አማኑኤል ይሆንለታል ማለት ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እንዲህ ቅዱሱን የእግዚአብሔርን ቃል እያሰብን በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደቱ መታሰቢያ ሰሞን እንደዚህ በአምላካችን በእግዚአብሔር ፊት የምንመላለስ እጅግ መልካም ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን የተቀበልን ወገኖች እንደ እግዚአብሔር ቃል አድርገን ጌታን ብናከብረው እጅግ መልካም ነው። ለስጋዊው ነገር ለምድራዊው ነገር ዓለማውያን እንደሚያደርጉት በማድረግ ሳይሆን ነገር ግን እንደ እግዚአብሔር ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ የመወለዱን የምስራችንና ብስራቱን እንድናስብ ደግሞም እግዚአብሔርን በመወለዱ ምክንያት ከፍ ከፍ እንድናደርግ እንድናከብረው፣ እንድንቀኝለት፣ እንድንዘምርለት፣ እንድናመሰግነው ወገኖች ሆይ
አሳስባቸዋለሁ። ምናልባት ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ወገኖቼ ኢየሱስ ክርስቶስ የተወለደላችሁ ይህ ብስራት የመጣው ይህ ምስራች የመጣው ይህ መልካም ዜና የመጣው ለእናንተ ነው። ስለዚህ ሕይወታችሁን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድትሰጡ አሳስባችኋለሁ። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። አሜን።